የተወገርኩበት ሰው ዛሬ የሚለው ሰው በጋሻው ስሙት። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔን ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው? የበጋሻው የብሽሽቅ ሃይማኖት እንደቀጠለ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን በፈተና የጸናች ናት። ያ ማለት የክርስቶስን መስቀል በማሰብ ስለ እሱ ስንል ሰማዕት የሆንን ሐዋርያት የታረዱላት፣ ሰማዕታት የተቆረጡላት፣ ጻድቃን አጽማቸው እስኪያልቅ ራሳቸውን ለሞት የመረጡት የክርስቶስን መከራ በማሰብ የክርስቶስን መስቀል በማሰብ መንግስተ ሰማያትን ለመውረስ ነው። ምንም ኦርቶዶክስ ተዋሕዶን ሳያውቋት ቤቷ ውስጥ የቆዩ ሲወጡም ሳይረዷት የወጡ እነበጋሻው ሁሌም ጣታቸውን ቤተክርስቲያን ላይ ቀስረዋል። ይህን ስንልም በኦሮሚያ ክልል በምስራቅ አርሲ ሀገረ ስብከት እየተፈጸመ ያለውን የኦርቶዶክስ ተዋሕዶ ዘግናይ ጭፍጨፋ ማውገዝ ሲገባው ከሃዲው በጋሻው ግን የሚሞቱትን አባቶቻቸው ወይም እነሱ በሰሩት በደል ነው ይላል። እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። እንደውም እየጨመርኩ ግፍ ስትሰሩ፣ ወንጀል ስትሰሩ፣ አመፅ ስትሰሩ ብቅ እያልኩ ንስሐ ግቡ እላለሁ። ጮህብሃለሁ። እንደ ዮሐንስ ሁል ጊዜ ጮህብሃለሁ። እጃችሁን ታጠቡ እላችኋለሁ ማለት ነው። አንዳንዶች ግን መጽሐፍ ቅዱስ እናውቃለን፣ በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም፣ በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል ብላችሁ የምትናገሩ ሰዎች እውነታችሁን ነው? እንዳለመታደል ሆኖ ክርስቶስን ሳያውቁ ስለ ክርስቶስ መስበክ ከመናገር ያለፈ ሌላ ጥቅም የለውም። ይባስ ብሎ ሁለ ነገሩ ቤተክርስቲያንን መዝለፍ ሆኗል። ይህንንም ስንል ቀደም ብዬ የተናገርኩትን ይቅርታ አልጠይቅም። አሁንም መሞታችንን በየቀኑ ይዘባበትብናል። ይህን ግፍ ለህዝብም ቤተክርስቲያኗን ለሚመሩት አበው ሊቃነ ጳጳሳትም መናገር እፈልጋለሁ። የቤተክርስቲያኗ ትልቁ ነገር ያለው እናንተ እጅ ላይ ነው ብዬ ስለማመን እኔ ማለት ነው። ለዚህም ድርጊት መልስ ትሰጣላችሁ ብዬ የማምነውም የምጠብቀውም እናንተን ነው እንጂ እንዴ አንድ ቲክቶከር ተነስቶ እንዲህ አልሆነም እንዲህ ሆኗል ቢለኝ እኔ ሲጀመር አላየውምም አልሰማውም። በታሪክ ውስጥ የተፈጠረ የታሪክ ክፍተት ነው። ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትታሰብ ይህንን ክፍተት በምን ትዘጉታላችሁ? ምን ብላችሁ ነው የምትዘጉት? የታሪክ ክፍተት ነው የተፈጠረው ማለት ነው። የብዙ ሰዎች ህይወት ጠፍቷል። የብዙ ሰዎች አካል ጎድሏል። ብዙ ሰዎች ከማህበረሰብ ተለይተዋል። ሀገራቸውን ጥለው ተሰደዋል። የአእምሮ የአካል ጤና ጉድለት ተከስቶባቸዋል። መቼ? በ1980ዎቹ። ከዛ በፊት የተፈጠረ አለ። ያንኔ አልደረስኩበትም ሲባል ግን ሰምቻለሁ። ሃይማኖተ አበው የሚባል ነበረ። ቤተ ክህነት አካባቢ ሊቃነ ጳጳሳት ሁሉ አባል የሆኑበት የቤተ ክርስቲያን ጉባኤ ነው ሃይማኖተ አበው። ያን ማህበር ቀጥቅጠው ደብድበው ያልሆነ ስም ሰጥተው ንብረቱን ዘርፈው ያን ማህበር የበተኑታሉ፣ በትነውታል። አብዛኞቹ የቤተ ክርስቲያን ሊቃውንት ነበሩ በዛ ውስጥ የነበሩት። በቃ ሙሉ ቤተ ክህነት ልትሉት ትችላላችሁ። መዝሙሩን እየዘመራችሁት አይደል እንዴ? እግዚአብሔር አለ በዙፋኑ ይፈርዳል አይፈርድም አትበሉ የሚለውን እኮ እየዘመራችሁ። የማን መዝሙር ይሆን እሱ? መዝሙር ልቤን የሚነካኝ መዝሙር ነው የምትዘምሩት። እና ይፈርዳል፣ እግዚአብሔር ይፈርዳል ወዳጆቼ። አመፀኞች ይቀጣሉ። ደም ያፈሰሰ ደሙ ይፈሳል፣ ያቃጠለ ይቃጠላል። የእግዚአብሔርን ቃል አይ ወይ ደግሞ እንደ እግዚአብሔር ባሮች እንደ አገልጋዮች አልቆጠራችሁም። ይሄ የእናንተ አመለካከት ነው። እኔ ግን አምኜ እኮ ነው የወጣሁት። ራሴን አልጠራጠረውም። እግዚአብሔር ልኮኝ ነው የወጣሁት።
የቃሉ አገልጋይ ነኝ፣ የመንግስቱ አገልጋይ ነኝ። ዘመኔን የተመንኩለት እውነት ነው። ይሄን አቃጥለ እኔ ምንም ባላደርግ የላከኝ ጌታ ደግሞ የሚሰራው ነገር እንዳለ እኔ አምናለሁ፣ ይገባኛል። ወይስ አሜሪካን በእሳት ስትነድ ብቻ ነው በኃጢያቷ የምትነደው? ሌሎቹ በጎርፍ ሲጥለቀለቁ ነው በአመጻቸው እየተባለ የሚፈረድባቸው? ነጮችን ብቻ ነው የሚቀጣው፣ እኛን አይቀጣም። እኛ ምንም አላደረግንም፣ እኛ ምንም አልሰራንም። ወዳጆቼ እንደዚህ አይነት ጆክ አይሰራም፣ አይሰራም፣ አይሰራም። በዚህ መቼም ቢሆን አልጸጸትም ወዳጆች። ቅያልኩ ንስሐ ግቡላል፣ ጮህብሃለሁ፣ እንደ ዮሐንስ ሁሉ ጊዜ ጮህብሃለሁ፣ እጃችሁን ታጠቡ እላችኋለሁ ማለት ነው። ተው በጋሻው፣ አንተ ባለማወቅ ስለ ኦርቶዶክስ ተዋሕዶ ንስሐን ልታስተምራት አትችልም። ምክንያቱም ተዋሕዶ ናት ንስሐን ጠንቅቃ የምታስተምረው። አንተ ክርስቶሳዊ አስተምህሮ ባህሪ የለህም። አታስመስል። የምታደርገው ሁሉ ሰይጣናዊ ስራ ነው። ከዚህ ውጣ። ሰባኪያን ብራች አረጋጉን፣ እናስብበት። ሰው መሆናችን እንረዳ። የቤተክርስቲያን ጉስቁልና የሰው ክብር ይገባል። ዝም ብሎ ማጨብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን እናስብ፣ ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተፋዟል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት። ወዳጅ ውጣ። ጅላቱን ነፍራቃ ጅላጅል ሰውነቱን ማይረዳ እየሆነን ያለነው። ከዚህ ወጥተን ማሰብ